አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የራቢ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። እንዲሁም ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እያሰጣችሁኝ ለምታበረታቱኝ እህት ወንድሞቼ የኔ ፋሚሊዎች በጣም አድርጌ እወዳችኋለሁኝ፣ አከብራችኋለሁኝ። ውድ ጓደኞቼ፣ እህቶቼ አሁንም የእናንተ እገዛ ያስፈልገኛል። ቪዲዮዬን በላይክ ጀምሩት። በጣም ጠቃሚ የሆነ ቪዲዮ ነው እየሰራሁላችሁ ያለሁት ውድ ቤተሰቦቼ። እና የዛሬው ቪዲዮዬ ፎረፎር እንደኔ ለተቸገራችሁ እህቶቼ፣ እንደኔ ላስቸገራችሁ ፎረፎር የሚሆን ቪዲዮ ነው። በጣም ይጠቅማችኋል እና እስከ መጨረሻው ቪዲዮዬን አዳምጡት። ወላሂ ወላሂ በጣም ትጠቀሙበታላችሁ። በጣም ሀሪፍ ነው። ሞክራችሁ ደግሞ እኔ ጋር መታችሁ ኮሜንት ላይ ጻፉልኝ እላችኋለሁኝ። በጣም የሚጠቅም ቪዲዮ ነው የምሰራው። እስከ መጨረሻው ተከታተሉ። ቪዲዮዬን በላይክ ጀምሩ እላችኋለሁኝ ውድ ቤተሰቦቼ። እና ወደ ቪዲዮዬ ስገባ እኔ በጣም ፎረፎር ያስቸግረኝ ነበረ። በጣም ከምላችሁ በላይ በጣም ነበር የሚያሰቃየኝ ፎረፎር ማለት ነው። ፀጉሬ ሁሉ በቃ ቅንጭላቴ ቆዳዬ ማለት ነው ይቆስላል ምናምን በቃ ማበጠር ሁሉ እስከሚያቅተኝ ድረስ ማለት ነው። ከዛ በቃ በስተመጨረሻ የማይሆን ሲሆን በቃ ሲያመኝ ፀጉሬን ላጨሁት ማለት ነው። ፀጉሬን ላጨሁኝና ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ከዛ ምንድን የሰጡኝ ሻምፖ እና የሆነች ጠብታ ነገር። እንደውም እስኪ ቆይ ካለ እንደውም ላሳያችሁ ካልጣልኩት ማለት ነው። ውድ ቤተሰቦቼ ሻምፖውን ጥየዋለሁኝ፣ ግን ጠብታይቱ አያት ይቺ ናት የተሰጠችኝ። ሐኪም ቤት ሂጄ ይቺ ናት የተሰጠችኝ። ሻምፖውን ግን ጥየዋለሁኝ። ይችን ሰጡኝ። ይችን ጠብታ ፀጉርሽን ቀቢ ብለውኝ ማለት ቆዳዬን ማለት ነው። ቆዳሽን ቀብተሽ ከዛ በሻምፖ ታጠቢ ብለው ነበር የሰጡኝ። ሻምፖውን ጥየዋለሁኝ። ከዛ ሰጡኝ፣ ግን ምንም መፍትሄ አላገኘሁበትም። በዚህ ለራሱ መፍትሄ አላገኘሁበትም፣ በሻምፖውን መፍትሄ አላገኘሁበትም። ይቺ እንዳጋጣሚ ስላልጣልኳት ነው እንጂ ሻምፖውንም ሁሉንም ጣጥየዋለሁ። ብዙ ነበር የተሰጠሁኝ፣ ምክንያቱም መፍትሄ ስላላገኘሁበት ጣልኩት ማለት ነው። እና ውድ ቤተሰቦቼ የምላችሁ ነገር እኔን የጠቀመኝን ለእናንተ ለማካፈል ስለፈለኩኝ ነው። ውድ ቤተሰቦቼ ወላሂ እንደኔ የተቸገራችሁ ወላሂ ፎረፎር ላይ የተቸገራችሁ ካላችሁ ወላሂ 100% እኔ እንትን እላችኋለሁኝ። እኔ ልጠየቅበት። ወላሂ እኔ አሁን የምነግራችሁ መድኃኒት ይሰራል። ኮሜንት ላይ ደግሞ ጻፉልኝ፣ ወላሂ ጻፉልኝ። እና ከዛ በቃ ለስንት ወራት ይሄንን ባለማወቅ እኔም ሰው ነግሮኝ ነው፣ ግን መጀመሪያ እኔ ልጠቀምና ቪዲዮ ሰራለሁ ብዬ ነው ዝም ያልኩት ማለት ነው። እና ይሄንን በደንብ በቃ ያድነኛል እያልኩኝ ስጠቀም ጭራሽም አላዳነኝም፣ ሻምፖውንም አላዳነኝም፣ ከሐኪም ቤት የተገዛው ማለት ነው። ከዛ ለአንድ ጓደኛዬ ኧረ እንደው እኔ ፎረፎር ገደለኝ፣ በቃ እየቆሰለብኝ ነው፣ ጭንቅላቴ እየቆሰለ ነው ምናምን ብዬ ስላት ከዛ ነገረችኝ። ከዛ መድኃኒቱን ስትነግረኝ ከዛ እስኪ መጀመሪያ እኔ ልጠቀምና እኔ ከዳንኩበት በቃ ለፋሚሊዎቼ እነግራቸዋለሁ፣ ምናልባት እንደኔ የተሰቃዩ ሊኖሩ ይችላሉ ብዬ ከዛ እንትን አልኩኝ ማለት ነው። ከዛ እኔም እንዳልኳችሁ ያንን ነገር ተጠቀምኩ ማለት ነው። እሱ ምንድነው? ይሄ ነው መድኃኒቱ። ወላሂ ቱም ያኔ አረቦቹ ዘይት ሀማም ነው የሚሉት።
ዘይት ዘይት ማልሻዓር ዘይት ማልሻዓር ሐማም ነው እንደዛ ነገር ነው የሚሉት። ይሄ ነው ይሄ ቱም የነጭ ሽንኩርት እንትን ማለት ነው። ይሄ ነው ሀሪፍ ነው ይሄ። ይሄንን ወላሂ ተጠቀሙ፣ ይሄንን ተጠቀሙ። በምንድን መሰላችሁ የምትጠቀሙት? ደግሞ በሻምፖ አይደለም የምትጠቀሙት። ይሄ የልብስ ሳሙና አለ አይደለ? የኛ ሀገር የልብስ ሳሙና ሽታ የሌለው ሳሙና፣ ይሄው ሽታ የሌለው ሳሙና። መጀመሪያ በዚህ ትታጠባላችሁ። በዚህ ከታጠባችሁ በኋላ ከዛ በውሃ ታጠሩና በዚህ ከታጠባችሁ በኋላ በውሃ ታጠራላችሁ። በውሃ ታጠራችሁ በኋላ ምን ታደርጋላችሁ? ይሄንን ትጠቀማላችሁ ማለት ነው። ይሄንን ልክ እንደ ቆዳችሁ ላይ ልክ እንደ ቅቤ ማለት ነው። እንደ ቅቤ በጣም በደንብ አድርጋችሁ ውስጡን ማለት ነው ቅብት አድርጋችሁ እንትን በሉት። ማሳጅ ድርግ አድርጋችሁ ለ20 ደቂቃ ቆይቶ ቅንጭላታችሁ ላይ ለ20 ደቂቃ አቆይታችሁ ከዛ በውሃ መለቃለቅ ማለት ነው። በውሃ ተለቃለቁት። ኦኬ። ለምሳሌ አሁን ዛሬ ተታጠባችሁ ነገን ትውሉና ተነገ ወዳ አሁንም በእንደዚህ በሻምፖ እንዳታስነኩ፣ ሻምፖ እንዳታስነኩ። እኔ በሻምፖ ታጠቡ አላልኩም። በዚህ ሳሙና ሽታ በሌለው ሳሙና፣ በልብስ ሳሙና ሀገራችን የምንጠቀምበት የልብስ ሳሙና ሽታ የሌለው ሳሙና፣ በሞራ ሳሙና በዚህ ማለት ነው። በዚህ ትታጠባላችሁ። ከዛ ይሄንን ልክ እንደ ቅቤ ቅብት ትሉትና ማሳጅ ታደርጉና እንትን እያላችሁ በጣም ማሳጅ ታደርጉትና ፀጉራችሁን ከዛ ለ20 ደቂቃ ቆይታችሁ ቅንጭላታችሁ ላይ በውሃ መለቃለቅ ነው። እንደዚህ እያደረጋችሁ ከአንድ ቀን ውሎ አንድ ቀን፣ አንድ ቀን ውሎ አንድ ቀን እያደረጋችሁ ፀጉራችሁን ታጠቡ እላችኋለሁ። ለእኔ በጣም ጠቅሞኛል። በጣም ያ ቁስለት የለ ያ ማከክ የለ። አልሐምዱሊላ አልሐምዱሊላ። እንደው በጣም ደስ ብሎኛል።